አህያ ማለት ደግሞ የላይክ ጉልበተኝነት መገለጫ ነው። ጉልበት ብቻ ነው፣ እውቀት የለውም። ታቀሳሱ ፍቱ እንብላችሁ ስራ ፍቱ ላዚ እየመጣችሁ አታቀሳሱ። ሆነ ተከናወነ እስከዛሬ ያለ ጥፋታቸው ለሰበርካቸው ብሎኬትና ጀበና ፍትህ ሰፈነ። ፋይት እንደ ፕሮሞሽን ቀላል አይደለም። የእናትህን ቁጣ ብትሰማ ይሻል ነበረ። የትም ተወለድ አትደብደብ። አው አበሻ ሴዶ ተሸነፈ ብላችሁ እያወራችሁ ነው። ያው የተሸነፍኩበት ምክንያት ደግሞ እሱን ሁሌ ነው ማያት፣ ሁሌ ነው ሪፖስት ማድረግላት። ኮመንቷ ስር ብትገቡ አንድ ኤርትራ በአንድ በትግርኛ የተጻፈ ኮመንት የለም። ሱሱ የምትባለው ዋጋ ኮንተንቷ በሙሉ በሀገሬ ቋንቋ ነው፣ በአማርኛ ነው። አንድ እንኳን የላትም። ዛሬ ላይ ስለ ሀገር ጉዳይ ሲሆን ግን ቤቷን ከፍታ ቮት እያስደረገች ቪዲዮ እየሰራች ገስት ለገስት ተንጠልጥላ ነው ለሀገሯ እያደረገች ያለች። ስህተት አይደለም፣ ለሀገሯ ነው የቆመችው፣ ትክክል ነች። እናንተ ለምን አትማሩም ከሷ? ልክ እንደሷ ለምን አትሆኑም ነው? ልክ እንደሷ ለምን አትሆኑም? አብይም ደግፍ ምን ችግር አለ? ኢትዮጵያን ተወክላ ትወዳደር። ሺዝ ኢትዮጵያን ትግሬና ብለህ ተባራት። ሺዝ ስቲል ኢትዮጵያ አዲስ አበባ ነው ያደገችው። መቀሌን አታውቀውም። የመቀሌ ሰው ብትሆን እኮ ምንም አታውቀውም። ሺዝ ኢትዮጵያ። ሰላም እንዴት ናችሁ የተወደዳችሁ የኛ ጌታ ቤተሰቦቼ? እኔ በጣም ደህና ነኝ። እንኳን ወደኛ ጌታ በሰላም መጣችሁ ብያለሁኝ። ለዚህ ቤተሰብ አዲስ ሆናችሁ ሁሉ ሰብስክራይብ የሚለውን በተን በመጫን የቤተሰብ አባል እንድትሆኑ በአክብሮት እጋብዛለሁ። ዛሬም እንግዲህ እንደተለመደው ማህበራዊ ሚዲያ ላይ በጣም ሲሰራጩ ከዋሉ አንኳር የማህበራዊ ጉዳዮች የተወሰኑትን መራርጬ ይዤላችሁ መጥቻለሁ። ይሄን ቪዲዮ ሁላችሁም ላይክ በማድረግ ጀምሩ። ዛሬ ይዤላችሁ የመጣዋቸው ጉዳዮች ምንድናቸው የሚለውን ባጭሩ ለመንገር ያክል የዓለም አቀፉ የቁንጅና ውድድር ሚስ ወርልድ እየተካሄደ ይገኛል። ለ78ኛ ጊዜ ነው በነገራችሁ ላይ የሚካሄደው እና የቁንጅና ውድድሩ ላይ ኢትዮጵያ በሁለተኝነት ሩት ይርጋለም በመወከል እየመራች ትገኛለች። ሁለተኛ ሆና አንደኛ ሆና ደግሞ እየመራች የምትገኘው ኤርትራዊቷ እህታችን ናት። ከዛ ጋር ተያይዞ የተለያዩ ሰዎች ድምጻቸውን እየሰጡ ነው የሚገኙት። ኤርትራውያንም ለኤርትራዊቷ የቆንጂት እንዲሁም ደግሞ ኢትዮጵያንም ለኢትዮጵያዊቷ። ከዛ ጋር ተያይዞ ሱሱን ታውቋታላችሁ ብዬ አስባለሁ። ሱሱ ማለት በአማርኛ ኮንቴንት የምትሰራ በጣም ቆንጆ በጣም ጽዱ በቃ ቤቷን ትዳሯን የምትይዝ ምግብ መስራት የምትወድ ለብዙዎቻችን ሞያን ያስተማረች ባለሙያ ሴት ናትና ከሷ ጋር ተያይዞ በጣም ብዙ ሰዎች እየተወዘጋገቡ ነው የሚገኙት። ማለት በቅርቡ ለኤርትራዊቷ ያው ሱሱ ኤርትራዊት ናትና ኤርትራዊቷ ድምጽ ስጡ ብላ እንግዲህ በትግረኛ ቋንቋ ድምጽ እንዲሰጥ ለሚስ ኤርትራ አግባብታ ነበር ወይም ቅስቀሳ አድርጋ ነበር። ከዛ ጋር ተያይዞ እኛ ኢትዮጵያውያን የሷን ኮንቴንት እያየንላት በአማርኛ ኮንቴንት እየሰራች መስራት የነበረባት ለሩት ይርጋለምም ጭምር ነው እያሉ በጣም በሚገርም ሁኔታ በጣም እየወቀሷት እየተቿት ይገኛሉ። እንደውም ፎሎ አንሱ ላይ ያሉ ማለት ነው። ከዛ ጋር ተያይዞ የተፈጠረው በጅታ ምንድነው እሱን የምንመለከት ይሆናል። በመቀጠል ደግሞ በትናንትናው ዕለት የተካሄደው የኤምኤምኤ የቦክሲንግ ፋይቲንግ አጠቃላይ ድባቡ በጣም የሚገርም ነው። እስካሁን ድረስ ድባቡ አላለቀም፣ አልበረደም። እስከ ሌሊቱ 9 ሰዓት ድረስ አስቀምጦን ስንት ነገር ያየንበት እንግዲህ ሴዶ የተሸነፈበት ታሪካዊ የሆነ ኤምኤምኤ ውድድር እና ከዛ ጋር ተያይዞ ያሉ አዳዲስ መረጃዎች ምን ይመስላሉ? ከዛ በኋላ ከውድድሩ በኋላ ሴዶ ምን አይነት ሁኔታ ላይ ነው የሚገኘው? እሱንም የምናይ ይሆናል። ከዛ ጋር ተያይዞ እንግዲህ ጃኒ ሴዶን ያው የተናገረችው ከባድ ቃል ነበር። በጣም እያስተቻት ይገኛል። እንደውም ለክስ ጭምር የሞራል ካሳ መጠየቅ ሁላ አለበት ሴዶ እና እንዴት እንደዚህ ትናገረዋለች እያሉ በጣም ብዙ ሰዎች ጃኒን እየተቿት ይገኛሉ። ለመሆኑ ጃኒ በተደጋጋሚ እንደዚህ አይነት ንግግሮች እንደዚህ አይነት ቃላቶችን ትናገራለች እና ለቃላቶቿ ለምትናገራቸው ነገሮች እጅግ በጣም ጥንቃቄ ልትወስድ ይገባል። በነገራችሁ ላይ 2 ሚሊዮን አሲዛ ነበረ ሴዶ ይሸነፋል ጆኒ ያሸንፋል ብላ ማለት ነው እና እንግዲህ በሚገርም ሁኔታ አሸንፋለች። 2 ሚሊዮን ቁማር ማለት ነው። አባይ ቲቪ ይሄንን ነገር እሷ ቁማር እንዳስያዘች ያለውን ነገር ቀጥታ ላይቭ ነበር ያስተላልፈውና አባይ ቲቪን ራሱ የተቹ እንዴት ስለ ቁማር ቀጥታ ላይቭ ላይ ያስተላልፋሉ
ብለው የተቿቸው ይገኛሉ። እሱንም የምናይ ይሆናል። ለማንኛውም መልካም ቆይታ እመኝላችኋለሁ። እስከ ፍጻሜው ድረስ አብራችሁኝ እንድትሆኑ ማለት ነው። የመጀመሪያ ጉዳይ ሳልፍ እንግዲህ የዓለም አቀፉ የቁንጅና ውድድር ላይ እየተሳተፈች የምትገኘው ሩት ይርጋለምን ይመለከታል። ሩት ይርጋለም አሁንም እንግዲህ ሁለተኛ ላይ ትገኛለች። በሚገርም ሁኔታ ከኤርትራዊቷ እንዲሁም ከናይጄሪያዊቷ ቆነጃጅቶች ጋር እየተናነቀች ጉዞዋን ቀጥላለች ማለት ነው። በርካታ ኢትዮጵያውያን ድምጽ እየሰጧት ይገኛሉ። እንደውም ድምጽ እንግዲህ የድምጽ አሰጣጡ ሂደት ከ2 ሚሊዮን በላይ የድምጽ ባለቤት ሆናለች። ከዚህ ጋር ተያይዞ እንግዲህ ኤርትራዊቷም እህታችን ከ5 ሚሊዮን በላይ ድምጽን በማግኘት አንደኛ ሆና እየመራች ትገኛለች። ሩት ደግሞ 2 ሚሊዮን 200 ሺህ አካባቢ ድምጽ አላት። ናይጄሪያዊቷ ደግሞ 2 ሚሊዮን አካባቢ ድምጽ አላት። አሁንም ለሷ ለሩት ማለት ነው መላ ኢትዮጵያውያን ትብብር እንዲያደርጉ እየተጠየቀ ይገኛል። በነገራችሁ ላይ ከዛ ጋር ተያይዞ የተለያዩ ሰዎች ሱሱ ላይ አስተያየት እየሰጡ ይገኛሉ። እንዳልኳችሁ ሱሱ ኤርትራዊት ናት፣ ግን በአማርኛ ኮንቴንትን ትሰራለች እና እንዴት ለኤርትራዊቷ ቆንጅት ብቻ ድምጽ ሰተሽ ወይም ደግሞ ሰው እንዲሰጥ ጥሪ አቅርበሽ እንዴት ነው ለኢትዮጵያዊቷ ማታቀርቢው ጥሪ እና በአማርኛ ኮንቴንት እየሰራሽ እኛ እኮ ነን ኮንቴንትሽን እያየን ያሳደግንሽ እያሉ በጣም ብዙዎች እየወቀሷት ነው። እሷ በዚህ ጉዳይ ላይ ምንም አላለችም፣ ዝምታን የመረጠችው። እውነቱን ለመናገር እኔ ገርሞኛል። ማለት ሰው እንግዲህ ኤርትራዊት እስከሆነች ድረስ የተወለደችበት እስከሆነች ድረስ አማርኛ እስከቻለች በአማርኛ የምትሰራ ሊሆን ይችላል ኮንቴንቷን አማርኛ ላይ ጥሩ ልትሆን ትችላለች እና የአማርኛ ኦዲየንሶቿ እንዲያዩት ኮንቴንት ልትሰራ ትችላለች። ግን ግዴታ ለኢትዮጵያውያን ወይም ደግሞ ለሩት ለምን ድምጽ ስጡ አላልሽም ብሎ ልጅቷን ወጥሮ መያዝና ልጅቷ ላይ ውርጅብኝ ማውረድ እናንተ አግባብ ነው ብላችሁ ታስባላችሁ? እኔ በግሌ ይሄ አካሄድ አግባብ ነው ብዬ አላስብም። ምክንያቱም እኛ እስቲ ለምሳሌ እኔ ኢትዮጵያዊ ነኝ እና በአማርኛ ነው የማወራው። በአጋጣሚ እንግሊዘኛ ልችል እችላለሁ ወይም ሌላ ቋንቋ ወይም ፈረንሳይኛ ወይም ሌላ ቋንቋ እና ለስራዬ፣ ለቢዝነሴ፣ ለአጠቃላይ ላለኝ የህይወት ጉዞ ፈረንሳይኛንም ሆነ እንግሊዘኛ ልጠቀም እችላለሁ። ነገር ግን ለምን ሁለት ሰዎች ቢኖሩ ኢትዮጵያዊና አንድ ደግሞ እንግሊዛዊ ቢኖሩ እኔ ድምጽ ስጡ ልል የምችለው ወይም ደግሞ ላበረታታ የምችለው ኢትዮጵያዊቷን ነው። ምክንያቱም ኢትዮጵያዊ ስለሆንኩ ኢትዮጵያዊ ደም ስላለኝና አንዳንዴ ለምን እንደዚህ አትይም ማለት የጭፍን ነገር ጥሩ ነው ብዬ አላስብም። እስቲ እናንተ ጥሩ ነው ወይ ብላችሁ ታስባላችሁ? እንደ ኢትዮጵያዊ ማድረግ ያለብን እኛ ልጃችን የተሻለ ቦታ እንድትደርስ እንድታሸንፍ የራሳችንን ክንድ አስተባብረን በራሳችን ጠንክረንና በራሳችን ድምጽ እየሰጠናት ያንን ነገር እንድታሸንፍ ማገዝ ነው እንጂ እንዴት ሰው ለኔ ድምጽ አልሰጠኝም ይባላል እንዴ? አራ አይባልም። ማለት በቃ ኤርትራውያን ለኤርትራዊቷ ድምጽ ሊሰጡ ይችላሉ። ምናልባት ሩትን በጣም የሚወዳት ሰው ካለ ኤርትራዊም ሆኖ ሊሰጥ ይችላል፣ ግን ግዴታ የለበትም። እና እቺ ልጃውን ሱሱ ምን ግዴታ ኖሮባት ነው እንዴት አልሰጠችም ብለው እንደዚህ በቃ በጣም ያደንቋት የነበሩ ጥሩ ነገር ለሷ የነበራቸው ሰዎች ጭምር ፎሎ አንሱ እያሉ እሷን አትደግፉ እያሉ ከዚህ በኋላ ሱሱ አትበሉ እያሉ አረ በጣም ነውር ነው። እኔ ይሄ አግባብ ነው ብዬ አላስብም። እውነት ለመናገር መብቷ ነው፣ ኤርትራዊት ናት። ስለዚህ ለኤርትራዊቷ ቆንጅት ድምጽ እንዲሰጥ ማነሳሳት መብቷ ነው። እኛ ኢትዮጵያውያን ደግሞ እስቲ እንበርታ እና እሷን እንብለጣት፣ እሷን በመልካም እንብለጣትና እናሳይ ብዙ ህዝቦች እንደሆነን፣ የምንዋደድ እንደሆነን፣ የምንተሳሰብ እንደሆነን ሰተን ድምጽ እኛ እናሳይ እንጂ ከሰው መጠበቅ የለብንም ብዬ ነው ማስበው። እኔ ልክ ላልሆን እችላለሁ የመሰለኝ ነው ስለገረመኝም ነው። በጣም ስክሮል ሳረግ ብዙ ሰው እየወረደባት በቃ አዲስ አበባ ሬስቶራንት አላት መሰለኝና አንቺ አዲስ አበባ ሬስቶራንት እያለሽ አንቺ እንደዚህ ሆነሽ በቃ የማይሉት ነገር የለም እና እናሳይሻለን ኢትዮጵያኖች ምናምን እንዴ በዚህ ነው እንዴ የምትበቀሏት? አረ በጣም ነውር ነው። ከምር ነውር ነው። ለምን አልመረጠችኝም ወይም ለምን ኢትዮጵያ ምረጡ አላለችም ይባላል። አላቅም። እስቲ እናንተ ኮሜንት ላይ አስቀምጡልኝ። በጣም መነጋገሪያ ስለሆነ ነው። የመጀመሪያ ጉዳይ ይህን ይመስላል። ወደ ሁለተኛ ጉዳይ አመራለሁ። እንግዲህ የሁለተኛ ጉዳይ በትናንትናው ዕለት በአባይ ቲቪ ላይቭ ጭምር የተላለፈውና በአድዋ መታሰቢያ ሙዚየም የተደረገው የኤምኤምኤ ፋይቲንግ ለወራቶች ከ4 ወር በላይ ሲጠበቅ የነበረው በርካታ ውድድሮችን በውስጡ የያዘው ግን ደግሞ በዋነኝነት የሴዶንና የጆኒን ፍልሚያ
ሊያሳየን በጣም ጓግተን ስንጠብቅ የነበረው ውድድር ተካሂዶ እንግዲህ ጆኒ እንደተናገረው ቃሉን አክብሮ ሴዶን በጥቂት ደቂቃ ነው እንግዲህ በጥቂት ደቂቃ ነው አፋፍሶ የከተተው ማለት ነው። በጣም ይገርማል። በነገራችን ላይ ማን ነበር እናንተ የደገፋችሁት? ከመጀመሪያው ጀምሮ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ከሴዶ መሸነፍ ጋር ተይዞ ብዙ ነገር ብለዋልና ሴዶ ግን አሁንም ምንም አልመሰለውም። ከሚዲያ አልጠፋም። እንደው ምን አለ እኔ እኮ አለ ዳቦ ስላልበላው ነው ምንድነው ዳቦ ስላልበላው ነው እንደዚህ ጎበዝ ያልሆንኩት ብሎ እንደም ይሄንን ማስታወቂያ ለመስራት እንዳጋጣሚ ተጠቀመበትና በጣም ይገርማል እውነት ለመናገር ማለት ነው። ሴዶ ለማንኛውም 2019 ላይ የተሻለ ሆኜ በተሻለ ስብዕና በተሻለ ዕውቀትና በተሻለ ደግሞ ታክቲክ ተመልሼ ታገኙኛላችሁ ሲል የ2019 እቅዱንም አስቀምጧል። ይሳካል ብለናል። ሌላው እንግዲህ አባይ ቲቪ ላይ ሴዶን አስመልክቶ አስተያየት የሰጠችው ጃኒ ቲክቶከሯ በጣም ብዙ ሰዎች ውርጅብኝ እያደረሱባት ይገኛሉ። ለምንድን ነው ካላችሁ ደግሞ በትላንትናው ዕለት አባይ ቲቪ ላይቭ እያስተላለፈ ባለበት ሰዓት ሴዶ አህያ ነው ይሄን ቃል ለመናገር በጣም ይቅርታ ስትል ያልተገባ ንግግር ተናግራ ነበር። በዛ ንግግሯ የተነሳ በጣም ብዙ ሰዎች እየተቿት ነበር። እንደውም ይሄ ንግግሯ እንደሚያስጠይቃት ጭምር ጠበቃ ሰብለ ተናግራለች። እስቲ ጠበቃ ሰብለ ያለችውን እንስማ። የጃኒ ንግግር በስድብና ማዋረድ ወንጀል ሊያሳስር የሚችል ነው ወይ? እንደቆያችሁ ጠበቃ ሰብለ አስፋነኝ የመረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ በትናንትናው ዕለት ኢቲኤፍሲ 2 ውድድር መካሄዱ ይታወቃል። ያን ከዛ ጋር በተገናኘ ጃኒ ሰጠችው የተባለውን ኮሜንት በአባይ ቲቪ የተለቀቀ ነው ተብሎ ብዙ ሰዎች ልካችሁልኝ ይሄ ነገር ከህግ አንጻር እንዴት ይታያል እንደው ሌሎችም እንዲማሩበት አንድ ነገር ብትይ ብላችሁኛል። እንግዲህ በንግግሩ ሁለት አይነት አመለካከት ነው ማየው። በአንድ በኩል እንደ አህያ ነው የሚራገጠው የሚጠቀማቸው ቴክኒኮች የመጋፋትና የመረጋገጥ ስለሆነ ሊያሸንፍ አይችልም ብዬ ነው ብሩን ያስያዝኩት ነው የምትለው ነው። በሌላ መልኩል ደግሞ አህያ ብለዋለች የሚል ነው። እንግዲህ የርግቷ ከአውዱን በምናይበት ሰዓት ከኮንቴክስቱም አንፃር የችሎታውን የጆኒንና የሴዶን የማነጻጸር ይመስላልና እንደ አህያ የሚል አይነት አገላለጽ የተጠቀመች ነው የሚመስለው። እንደ አህያ የሚል አገላለጽ ከሆነ በቀጥታ ስድብና ማዋረድ ላይሆን ይችላል። እነኚህ ሰዎች ፐብሊክ ፊገር ናቸው። ውድድሩም ፐብሊክ በመሆኑ በዛ አግባብ የተሰጠ ኮሜንት አስተያየት ነውና ኢንቴንሽናሊ የልጁን ክብርና ስም ለማዋረድ አይደለም ወንጀል አይደለም ሊባል ይችላል። ነገር ግን ሴዶ አህያ ነው የሚል በቀጥታ እንደዚህ የልጁን ክብር የሚያዋርድ አይነት ቀጥታ የሆነ አህያ ነው የሚል ቃል ተጠቅማ ከሆነ ግን ይሄ ነገር ምንም በኢፌዴሪ ወንጀል ሕግ አንቀጽ 615 መሰረት እንደ ስድብና ማዋረድ ተቆጥሮ በቀላል እስራት በ3 ወር ድረስ ሊያስቀጣ የሚችል ነው። እንዲህ ያሉ ድርጊቶች እንግዲህ እንደ ጃኒ ይህንን ተግባር ፈጸሙ የሚባሉ ሰዎች ለምሳሌ ጉዳዩ ወደ ህግ ቢሄድ በይፋ ይቅርታ በማለት የወንጀል ተጠያቂነቱን ማስቀረት ትችላለች። እንዲሁም ደግሞ ሴዶ ይህንን ነገር ሲሰማ ለምሳሌ ወጥቶ ተመጣጣኝ የሚባል የአጸፋ ምላሽ የሚሰጥ ቢሆን ፍርድ ቤቶች ይህንን ከግምት ከተው እሷ እንዳትጠየቅ ሊያደርጉ ይችላሉ። ዋናው ነገር ግን ምንድነው በደንብ ታዋቂ የሆንን የህዝብ ተደማጭነት ተጽዕኖ መፍጠር እየጀመረን ስንሄድ በሚዲያ የምናደርጋቸውን ንግግሮች መጠንቀቅና ማስተዋል ይገባል። ሌላውን ብዙ ወጣቶችም ይህንን ነገር ስለሚከታተሉ እንዲሁም ደግሞ አባይ ሚዲያም ይህንን ነገር መቁረጥ ይቻል ነበረ። እንደዚህ የሰዎችን ክብር ሊያዋርድና ሊነካ ይችላል የሚባሉ ንግግሮችን ሳይቆርጡ በቀጥታ መልቀቅ የሚዲያውን ኢቲክስም ጥያቄዎች ሊከት የሚችልና ልጅቷንም ላላስፈላጊ ውዝግብና ሌላ ትንሽ የሚከት ስለሆነ በዚህ መልኩ ሊታይ ይችላል እና ተገቢውን ጥንቃቄ። አንድ ሌላም ደግሞ ፌስቡክ ላይ ያነበብኩት ዘለግ ያለ ረዘም ያለ ጽሁፍ ነበር። አንድ ፊራኦል ሀበሻ የተባለ ፌስቡከር የጻፈው ጽሁፍ ነበር እና እሱን ላንብብላችሁ። አንዳንድ ቲክቶከርስ በሚዲያ የሚናገሩትን ነገር ሳያስቡ ነው የሚናገሩት ልበል። ሰሞኑን በጃኒና በሴዶ ዙሪያ እከሌን ብዬ 1.5 ሚሊዮን ብር አስይዛለሁ፣ እከሌን ብዬ 2 ሚሊዮን ብር አስይዛለሁ የሚሉ ፈልፈላ ቲክቶከሮች የሚኖሩበትን ሀገር ዘንግተውት ይሆን? የመጨረሻ በድህነት የምትቆላ ሀገር ላይ እየተኖረ ምንድነው ይህን ያህል ፍሌክስ ማድረግ ጥቅሙ? በየቀኑ በኑሮ ውድነት የሚሰቃይ የዕለት ጉርሱን ለማሟላት መከራውን የሚያይ ህዝብ ባለበት ሀገር ካሜራ ፊት ተቀምጠን እከሌን ብዬ
5 ሚሊዮን ብር እመድባለሁ እያሉ መቀናጣት የሞራል ውድቀት ነው የሚያሳየው። በጣም ብር ከበዛባቸው ለእርዳታ ድርጅቶች ለምን አይለግሱትም? እነዚህ ወጨበሬ የቲክቶክ ጊፍት ጠያቂዎችና የወጣት ጡረተኞች ነው የሚላቸው እሱ። በጣም ይገርማል አገላለጹ። ገንዘብን የሚያገኙት ዲያስፖራውን በማሞኘትና በማጃጃል ስለሆነና ሰርተው ስለማያገኙት የገንዘብን ቫልዩ አይረዱትም። እነ ጃኒ፣ ኤርሚ ኤችዲ፣ ጆን ዳንኤል፣ ሌሎችም ቲክቶከሮች የጀግናው አትሌታችንን ብሔራዊ ኩራታችንን ቀነኒሳ በቀለን አንድ ኢንተርቪው ቢመለከቱና ከድንዛዜያቸው ቢለቁ ደስ ይለኛል። ጀግናው አትሌታችን ቀነኒሳ በቀለ ለረጅም ጊዜ በሩጫ ቆይቶ በአሁኑ ሰዓት የሆቴልና የሌሎች የኢንቨስትመንት ስራዎች ላይ ተሰማርቶ ይገኛል። ነገር ግን ስላለው መኪና እንዲሁም ስለ ሀብቱ ሲጠየቅ የተቀናጣ መኪና እንደማይነዳና ይህንንም ማድረግ እንደማይፈልግ ተናግሮ ነበር። የተቀናጣው መኪኖች መንዳትና ህዝብ ላይ መጎረር የማይፈልግበት ምክንያት ብዙ የተቸገረ ሰው ባለበት ሀገር ለምን እኔ የቅንጦት መኪኖችን ይዤ እዞራለሁ የሚል የትህትና መልስ ነው ሁሌ የሚሰጠው። ልክ እንደ ቀነኒሳ በቀለ ሰርቶ ያገኘ ሰው የገንዘብን ዋጋ ያውቃል። ህመሙን፣ ድካሙን ስለሚያውቀው አላስፈላጊ ቦታ ላይ አይበትነውም። የቲክቶከሮቹ ችግር ግን በጥቂት ሰከንድ ወይንም ታብታብ ስለሆነ የሚያገኙት የገንዘብ ቫልዩ አይገባቸውም። እስቲ ቲክቶከሮቻችን ከታላላቅ ሰዎች አንድ ነገር ተማሩ ብሏል ማለት ነው። በጣም የሚገርም ቁም ነገር የያዘ በጣም የሚገርም ንግግር ነው ጽሁፍ ነው። ይሄ ጽሁፍ እንግዲህ ከተማሩበት ብዙ የሚያስተምር ጽሁፍ ነው። አዎ ትክክል ነው። ሰርተን ያመጣነው ነገር ለፍተን ያመጣነው ነገር በጣም ይቆጨናል አይደለም። እኔ ይሄንን ያህል ለቁማራ ሲዛለው ልንል ቀርቶ ጥቂት ነገር እንኳን ስናወጣ ወይኔ እንደዚህ ለፍቼበት ነው የምንለው። ምክንያቱም ስለለፋን እንዴት ያ ነገር እንደመጣ ስለምናውቀው ማለት ነው። እና ይሄ ፍራውል ያለው ነገር ትክክል ነው። ይሄ የሚያስተምር ነገር ነው። ቢደርሳቸውና ይሄን ቢያዩት ደስ ይለኛል። ማስተዋል ቢሰጣቸው፣ ጥቂት ማስተዋል ሰጥቷቸው ይሄን ጊዜ እንደው ቢያሳልፉት። ምክንያቱም ሁሌ ማግኘት አይኖርም፣ አይታወቅም። ዘመኑ የሚያመጣው ሁሉ ነገር ተገለባባይ ስለሆነ ዛሬ ታዋቂ ሆኖ ዛሬ ገንዘብ እንደፈለጉት የሚገኝበት ጊዜ ቢሆንም ነገ ግን ምን ይዞ እንደሚመጣ አይታወቅም። ነገ ራሱን የቻለ ሌላ ችግርና ሌላ ሮሮ ይዞ ሊመጣ ስለሚችል ሰከን ማለትና ጠንቀቅ ማለት አስፈላጊ ነው ብዬ አምናለሁኝ። እናንተ እዚህ ላይ ምን ትላላችሁ? ለማንኛውም ጃኒም እንግዲህ ያለባት ውርጅብኝ የደረሰባት ነገር በጣም የሚገርም ነው። ብዙ ሰዎች ከተለያየ አቅጣጫ ነው እየረዱባት የሚገኘው። እሷም ደግሞ ልክ አይደለችም፣ ከስተቷ መማር አለበት። የተናገረችው ንግግር ትክክል አይደለም፣ በየትኛውም አውድ ቢሆን ማለት ነው። ልክ ያልሆነ ነገር ነው የተናገረችው። ማንም የሚያየው የሚፈርደው፣ ለቀልድም ደግሞ የማይባል በሰው ሞራል ላይ መረማመድ ነው ይሄ ብዬ ነው ማስበው። ይሄንን አንተ እንዴት ታዩታላችሁ? ሲቀጥል ደግሞ በቃ እንደዚህ ዝም ብሎ ገንዘብን እንደዚህ አይነት ኑሮ ውስጥ እየኖር ዝም ብሎ ገንዘብን ለቁማር ለምን መርጨቱም አስፈላጊ ነው ወይ ብላችሁ ታስባላችሁ? እስቲ እዚህ ላይ ኮሜንታችሁን ሀሳባችሁን ስጡኝ። እንግዲህ ዛሬ ይዤላችሁ የመጣው ዝግጅቶች እነዚህን ይመስሉ ነበረ። እዚህ ድረስ አብራችሁን የመጣችሁ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰቤን ተቀላቀሉ። ኮሜንት ማድረግም ትችላላችሁ። አመሰግናለሁኝ። ሌላ ቀን በሌላ ዝግጅት እንገናኛለን። ለአሁኑ ቻው።